ውድ የአሃዱ ቤተሰቦች ኢትዮጵያ ከመልክዓ ምድሯ ጀምሮ ተፈጥሮ በሰጣት ጸጋና ልጆቿ በአእምሯቸው ፈጥረው የሰሯቸው ታላላቅ ታሪካዊ ቅርሶች ስሟን ሲያስጠሯት ኖረዋል። ኢትዮጵያ ታላቅ ማንነት ያላት በሰው ልጆች ታሪክ ውስጥ ብዙ ነገር ያዋጣች ጥንታዊት ሀገር መሆኗም ተጽፎላታል። የኢትዮጵያን አንድነትና ኅብረት በኋላም የታላላቅ ድሎች ስኬቶች ሀገር መሆኗን እያዩ ኢትዮጵያ ተምሳሌታችን ናት ብለው የተከተሏት በርካታ የአፍሪካ ሀገራት አሉ። ኢትዮጵያዊነት አድጎ ጎልብቶ ሁሉ ወደ ፍልስፍና ተቀይሮ ኢትዮጵያኒዝም ተብሎ መማሪያ ዕውቀት መገብያ የሆነም ሐሳብ ነው። ኢትዮጵያዊነት ትልቅ መንፈስ ነው፣ ማማ ነው። ታዲያ ከዚያ ማማ ላይ ላለመውረድ ብዙ ሥራዎች የሚያስፈልጉበትም ወቅት ነው። በዛሬው ኢትዮጵያዊ ስንክሳራችንም የዓለም ሁሉ ድምቀት የነበረችው ታላቅ ሀገራችን ክብሯና ማንነቷ ዝቅ ብሎ እንዳይታይ አንዳንድ ሐሳቦችን በዛሬው ኢትዮጵያዊ ስንክሳራችንም እያነሳሳን እንጫወታለን። ጥበቡ በለጠ ነኝ። ኢትዮጵያ ምን አይነት ሀገር ናት ብለው ጥንታውያን ጸሐፍት ብዙ መላምቶችን ሁሉ ስለ ኢትዮጵያ ጽፈዋል። ጸሐፌ ተውኔቶቹ ግሪካውያን ወደ ኢትዮጵያ ሳይመጡ ሳያዩዋት ሁሉ ስለ ኢትዮጵያ ሁኔታ ጽፈዋል። እርግጥ ነው ብዙ ሺህ ዘመናት ያስቆጠሩት የአክሱም የድንጋይ ላይ ጽሑፎች በግሪክ ቋንቋ ሁሉ የተጻፉም ታሪኮች አሉ። ኢትዮጵያ ውስጥ መጥተው ኖረው ሕይወታቸው ስላለፉ ግሪካውያን አጫጭር ታሪኮች የተጻፉባቸው ድንጋዮችን በተመለከተ ጥናትና ምርምር ያደረጉት ጀርመናዊ ፕሮፌሰር ኢኖ ሊትማን አክሱም ኤክስፒዲሽን በተሰኘው ግዙፍ መጽሐፋቸው ውስጥ ይገልጻሉ። ይህ የሚያሳየው ደግሞ በዚያ በጥንት ዘመን ኢትዮጵያና ግሪክ በእነዚያ ታላላቅ ፈላስፎችና ጸሐፌ ተውኔቶች በነበሩት ዘመን የነበራቸውን ጥብቅ ቁርኝትም ያሳያል። እናም ኢትዮጵያ የታላላቅ ስልጣኔዎች ማሳያ ምድር ብትሆንም ግን እኛ ልጆቿ ብዙ አልሰራንባትም። የዓለም የቱሪስት መናኸሪያ ሊያደርጓት የሚችሉ እጹብ ድንቅ ታሪኮችና ቅርሶች ያሉባት ሀገር፣ በየጊዜው የሚወራው ታሪክ የልጆቿ ሞት፣ እልቂት፣ መፈናቀል ዜናዎች እየሆኑ የታላቋን ኢትዮጵያ ምስል እያደበዘዙ የሐዘን ድባብ እንዲወድቅባት እየተደረገም ቀናት ጊዜያትም እየገፉ መጥተዋል። ኢትዮጵያ ግን ኃያል ታሪኳ፣ ማንነቷ ዳግም ጎላ ብሎ ደመቅ ብሎ እንዲታይ እንዲወጣ ከዜጎች ብዙ ሥራም ይጠበቃል። ኢትዮጵያ ብዙ ወዳጆች ያሏት ሀገር ናት። በኢትዮጵያ ፍቅር ወድቀው አያሌ ሥራዎችንም የሠሩ የዓለማችን ታላላቅ ሐሳባውያን ጸሐፊያንም አሉ። ከእነርሱ ውስጥ አንዱ ዶክተር አሽራክ ኪዊዝ ይባላል። አፍሪካን አሜሪካን ወይም ጥቁር አሜሪካዊ ነው። በየዓመቱ ጥቁሮችን ከየዓለማቱ እየሰበሰበ ወደ ኢትዮጵያ እያመጣ የኢትዮጵያን ታሪክ የሚያስቃኝ የሚያሳይ ታላቅ ምሁር ነው። በዚህ የተነሳም ፊልም ሁሉ ሰርቷል። የፊልሙ ርዕስ ማማ ኢትዮጵያ ፍሮም ኤንሸንት ኩሽ ቱ ዘ ብላክ ላይንስ ወይም በአማርኛ ቋንቋ ስንተረጉመው እማማ ኢትዮጵያ ከጥንታዊ ኩሽ እስከ ጥቋቁር አናብስት ይሰኛል። በዚህ በ3 ሰዓታት በሚፈጀው ዶክሜንተሪ ፊልሙ ላይ እንዲህ ይላል ዶክተር አሽራክ ኪዊዝ። እኔ ኢትዮጵያን በሙሉ ዞሬ አይቻታለሁ። ለምሳሌ ወደ ደቡብ ኢትዮጵያ ሄጄ ጂንካና አካባቢው ላይ ቆይታ አድርጌያለሁ። አብረውኝም ትምህርታዊ ጉዞ ያደረጉ ተመራማሪዎች አሉ። ሁላችንም ሆቴል ውስጥ አላረፍንም። ገጠር ጫካ ውስጥ ሄደን ነው ከሕዝቡ ጋር የኖርነው። ድንኳን ደኩነን ካምፕ ሰርተን ነው ከሕዝቡ ጋር ቆይታ ያደረግነው። በማጎ ብሔራዊ ፓርክ ውስጥ ነበርን። ከአንበሳና ከሌሎች እንስሳትም ጋር ኖረናል። ከተወዳጆቹ ከሙርሲ፣ ከሐመር፣ ከማኦና ከሌሎች አስደናቂ የደቡብ ሕዝቦች ጋር ቆይታ አድርገናል። ብዙ ታሪክ ያለበት
15,000 ዓመታት በላይ አስደማሚ ትንግርቶችን መጥቀስ የሚቻልበት ቦታ ነው። ከኩሻያቲክ ማኅበረሰብ ስልጣኔና ታሪክ ውስጥ ተዘውትረው የሚነሱ ጉዳዮችን ነው በዚህ አካባቢ ያገኘነው። ስለዚህ ይህ ቦታም ቢሆን መንፈሳዊ ቦታ ብሎም የፈጣሪያችን ስፍራ ነው። በሙርሲዎች በሐመሮችና በሌሎች የኢትዮጵያ ሕዝቦች ውስጥ ያገኘሁት ጥናት አስደናቂ ነው ይላል ታላቁ ምሁር ዶክተር እሽራ ኪዊዚ። ይህ ሰው እንግዲህ ከአሜሪካን ከአውሮፓና እንደዚሁም ደግሞ ከደቡብ አሜሪካ ከሌሎችም ቦታዎች ጥቁሮችን ይዞ እየመጣ ይሄ የስልጣኔ መሠረታችሁ ነው፣ ይህች አገር ኢትዮጵያ በዓለም ላይ ብዙ ያበረከተች ናት እያለ ፊልሙ ላይ ሲያሳይም ይታያል። ይህን በኢትዮጵያ ሀገራችን ላይ ሰፊ ጥናት አድርጎ ለዓለም ምሁራን አደባባይ ላይ የሚያስተዋውቀው ዶክተር አሽራ ኪዊዚ ብዙ ጥቁሮች በተለይ በአሜሪካና በአውሮፓ ከ150 ዓመታት በፊት በባርነት ተግዘው በመሄዳቸው ምክንያት የማንነት እጦት ዋነኛው ችግራቸው መሆኑን ተረድቶ ጥናትም አቅርበዋል። ጥቁሮች ስልጣኔ የላቸውም፣ ማንነታቸው አይታወቅም፣ የምዕራባውያኑ ዓለም ጥቁር ሊያሰለጥን ነው ወደ አፍሪካ የሄደው የሚሉትን አባባሎች ሁሉ ስህተት መሆናቸውን ለማሳየት ኢትዮጵያን ማዕከል አድርጎ የቀደምት ስልጣኔዎች መገኛ መሆኗን ለማስረዳት የቻለ አፍሪካን አሜሪካዊ ነው አሽራ ኪዊዚ። እንደ እርሱ ገለጻ ኢትዮጵያ በደቡብም ሆነ በሰሜን በምስራቅም ሆነ በምዕራብ ያሏት ሕዝቦች በቋንቋ ረገድ የኩሽ፣ የሴሜቲክ፣ የኦሞቲክና የኒሎ ሰሃራን ተናጋሪዎች መሆናቸውን፣ ባህላቸው፣ ሃይማኖታቸው፣ ፍልስፍናቸው ሁሉ የረቀቀ ገና አጥንተን ያልጨረስናቸው ታሪካዊ ሕዝቦች ናቸው በማለት ምስክርነቱን ሰጥቷል። ኢትዮጵያ የብዙ ነገዶች፣ ቋንቋዎች፣ ሕዝቦች፣ ባህሎች መገኛ ከመሆኗም በላይ የክርስትና፣ የእስልምናና የጁዳይዝም እምነቶች የረጅም ዘመን ባለቤት ሆና የኖረች ሀገር መሆኗንም እንደዚሁ በፊልም ውስጥ ይናገራል። ከዚሁ የኢትዮጵያ ጥንታዊ ታሪክ ተመራማሪው ከዶክተር አሽራ ንግግር መረዳት እንደሚቻለው ግሪኮች በጥንት ዘመን በሰሩት የአፍሪካ አህጉር ካርታ ላይ ኢትዮጵያ የሚል ስም አስቀምጠው ነበር ይላል። የአፍሪካ አህጉር በኢትዮጵያ ይጠራ እንደነበር ተመራማሪው ያስረዳል። ሌላ በጣም አስገራሚው ጥናቱ ደግሞ ዛሬ አትላንቲክ ውቅያኖስ ብለን የምንጠራው የውሃ ክፍል በጥንት ዘመን ኢትዮጵያ ተብሎ ይጠራ እንደነበር ይኸው ተመራማሪ ከጥንታዊ ማስረጃዎች ጋር ቶሮንቶ ካናዳ ውስጥ ዮርክ ዩኒቨርሲቲ ለተሰበሰቡ አፍሪካ አሜሪካውያን ማኅበረሰቦች አቅርቦታል። ዱሩሴላ ዱንጂ ሃውስቶን የተባለች ታሪክ ጸሐፊት ቀደም ባለው ዘመን ወንደርፉል ኢትዮጵያንስ ኦፍ ዘ ኤንሸንት ኩሻይቲክ ኢምፓየር ወይም የጥንታዊ ኩሽቲክ ሥርዓተ መንግሥት ባለቤት የሆኑት አስደናቂዎቹ ኢትዮጵያውያን በተሰኘው መጽሐፏ ውስጥ ኢትዮጵያ ለግብፅ መፈጠር፣ ለሌሎች የአረብ ሀገራትና የመካከለኛው ምስራቅ መነሳት ብሎም ደግሞ ወደ ሩቅ ምስራቅ ማለትም እስከ ህንድ አገር ድረስ ለጥቋቁር ህንዶች መፈጠር ያበረከተችውን አስተዋጽኦ ዱሩሴላ ጽፋ ነበረ። ዶክተር አሽራም ይህን መጽሐፍ መሠረት በማድረግ ዛሬ ያለችው የተሰራችው ወይም የተፈጠረችው ግብፅ አባይ ይዞት በሄደው አፈር ነው፣ አባይ ግብፅን ፈጥሯል ባይ ነው ዶክተር እሽራ ኪዊዚ። እንዲህ አይነት ታሪኮችን እየሰራ እንዲህ አይነት ወጎችን እያወጋ የኢትዮጵያን ታሪክ የሚያስጎበኝ ኢትዮጵያ በዓለም አደባባይ እንድትታወቅ የሚያደርግ ብዙ ታሪክ ጸሐፊዎች፣ ብዙ ፊልም ሰሪዎችም አሉ የኢትዮጵያን ታሪክ ለዓለም የሚያስተዋውቁ። እነሱንም እያነሳሳን እናወጋለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።